አስፈሪውና አስጨናቂው በመጽሐፍ ቅዱስ በትንቢተ ሕዝቅኤል ላይ የተገለጸው አስጨናቂው ጦርነት የተጀመረ ይመስላል። የምጽአቱ ምልክት የሆነው አስደንጋጩ የጎግ ማጎግ ጦርነት። የጎግ ማጎግ ጦርነት ምንድነው? እንዴትና መቼ በእነማንስ መካከል ይካሄዳል? ጦርነቱ ከአሁኑ የኢራንና የእስራኤል እንዲሁም የአሜሪካ ጦርነት ጋርስ ምን አገናኘው? ሀገራችን ኢትዮጵያ በዚህ ጦርነት እንዴት ትሳተፍ ይሆን? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ስለ አስፈሪውና አስደንጋጩ በርካታ ሀያላን ሀገራት ስለሚሳተፉበት በትንቢተ ሕዝቅኤል በትንቢት ስለተቀመጠው የምጽአቱ ምልክት ስለሆነው የጎግ ማጎግ ጦርነት እንዳስስላችሁ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያሰፈራችሁ አብራችሁን ቆዩ። በትንቢተ ሕዝቅኤል ምዕራፍ 38 እና 39 ላይ የተቀመጠው የምጽአቱ ምልክት ነው ተብሎ የሚታሰበው የጎግ ማጎግ ጦርነት በዋናነት በአብርሃማዊ ሃይማኖቶች፣ በአይሁድ እምነት፣ በክርስትናና በእስልምና እምነት ተከታዮች መካከል የሚካሄድ ትንቢታዊ ጽሑፎች ውስጥ የሚጠቀስ የመጨረሻው ዘመን ታላቅ የጦርነት ምልክት ነው። ይህ ጽንሰ ሀሳብ በዋናነት የሚጠነጠነው በምድር ላይ ከመጨረሻው ፍርድ በፊት ማለትም ከምጽአቱ መምጣት በፊት የሚካሄድ በመልካምና በክፉ ኃይሎች መካከል የሚደረግ ወሳኝ ግጭትና ጦርነት እንደሆነም በመጽሐፍ ቅዱስ ላይ ተቀምጦ እናገኛለን። ይህ አስፈሪና የምጽአቱ ምልክት የሆነውም ጦርነት በሶስቱ ዋና ዋና ሃይማኖቶች መጽሐፍት ውስጥም በተለያየ መልኩ ተቀምጦ እናገኘዋለን። በአይሁድ እምነት መጽሐፍ ቅዱስ ወይንም ደግሞ በብሉይ ኪዳን ላይ ዋናው ማጣቀሻ በሕዝቅኤል ምዕራፍ 38 እና 39 ላይም ሰፍሮ እናገኘዋለን። እዚህም ላይ ጎግ ከምትባል ምድር ማጎግ የመጣ መሪ ሲሆን በኋለኛውም ዘመን እስራኤልን ለማጥቃት ኃይለኛ ጦርም ይመራል። ነገር ግን እግዚአብሔር ራሱ በመዋጋት ይህንንም ጦር በማጥፋት ስሙንም ይቀድሳል ተብሎ ይህ ድል የእስራኤል እንደሚሆንና እግዚአብሔር ከሕዝቡ ጋር ያለውን ዝምድና ወደ ነበረበት የሚመልስ ታላቅ ጦርነት ነውም ተብሎም ይታመናል። በክርስትና እምነት ተከታዮች ዘንድ በመጽሐፍ ቅዱስ በብሉይ ኪዳን እንዲሁም በሐዲስ ኪዳን ይህ ሀሳብ ሰፍሮ እናገኛለን። በብሉይ ኪዳን ከላይ የጠቀስንላችሁ የትንቢተ ሕዝቅኤል ምዕራፍ 38 እና 39 ላይ የሰፈረው ሀሳብ ሲሆን እንዲሁ በአዲስ ኪዳን ደግሞ በዮሐንስ ራእይ ምዕራፍ 20 ላይ ጎግና ማጎግ ከሚሊዮን ወይም ከሺህ ዓመታት የክርስቶስ የግዛት ዘመን በኋላ በሚፈጸመው የመጨረሻው አመጽ ላይ ይጠቀሳሉ። ሰይጣን ዲያብሎስ ከእስር ተፈቶ በምድር አራት ማዕዘናት ያሉትን አሕዛብ ጎግና ማጎግን ለጦርነት ይሰበስባቸዋል። እነርሱም ቁጥራቸው እንደ ባህር አሸዋ ይሆናል። ነገር ግን እሳት ከሰማይ ወርዶ ይበላቸዋል። ይህም የመጨረሻው የክፋት ሽንፈትን ያመለክታል። ይህ ሀሳብ በእስልምና እምነት ተከታዮች ዘንድ በቁርአናቸው ላይ ሰፍሮ እናገኛለን። የጀጁና መንጀጁ ጦርነት በመባልም ይታወቃል። በቁርአን ውስጥም በሱረቱ ከህፍ ምዕራፍ 18 እንደተገለጸው እነዚህ በምድር ላይ ሁከትን የሚያሰራጩ ጨካኝ ህዝቦች ናቸው። ኃያሉ ንጉስም ተነስቶ በብረትና በመዳብ ግድብ ሰርቶ ከሌሎች ህዝቦች ነጥሎ አግዷቸዋል። በመጨረሻው ቀን ቅርበት ግን ይህ ግድብ ይፈርሳል። እነርሱም በሁሉም ኮረብታ ላይ የወረዱ ምድርን በሙሉ ይሞላሉ ተብሎም ይጠቀሳል። ይህ የምጽአቱ ምልክት እንደሆነ የሚነገርለት መጨረሻው ዘመን ጦርነትም በርካታ ሀገራት እንደሚሳተፉበትም በመጽሐፈ ሕዝቅኤል ምዕራፍ 38 እና 39 ላይ በትንቢት መልክ ሰፍሮ ተቀምጦም እናገኘዋለን። በጎግ መሪነት የሚካሄደው ጦርነት ከተለያዩ አካባቢዎች የተውጣጡ ህዝቦችን ያቀፈ ትልቅ ጥምረት እንደሆነም በመጽሐፍ ቅዱስ ላይ ሰፍሮ እናገኛለን። እነዚህ ስሞችም
ጥንታዊ ቢሆንም ብዙ የመጽሐፍ ቅዱስ ተርጓሚዎች ከዘመናዊ ሀገሮች ጋር ለማመሳሰልና ለማመሳከርም ሲሞክሩ ይስተዋላል። በመጽሐፈ ሕዝቅኤል በተቀመጠው ትንቢት መሰረትም የጎግ ማጎግ ጥምረት በመጽሐፍ ቅዱስ ላይ እንደተገለጸው የጎግ ጥምረት በርካታ የዓለም ሀገራትንም እንዳቀፈም ይነገራል። ማንጎግ ወይንም ደግሞ የጎግ ሀገር ተብላ የምትጠራ ስፍራ የምትገኝ ሲሆን መሳልና ቱባ ከጎግ ጋር በቅርበት የሚጠቀሱ ሀገሮችም ናቸው። ፋርስ ወይም ፐርሺያ የአሁኗ ኢራንም ከዚህ ጦርነት ጋር እንደምትዛመትም በርካታ የመጽሐፍ ቅዱስ አጥኚዎችና ተርጓሚዎችም ይገልጻሉ። እንዲሁም ኩሽ በተለምዶም ከኢትዮጵያ ወይም ከሱዳን አካባቢዎች ጋር የሚመሳሰሉ ኢትዮጵያና ሱዳንንም ጨምሮ በዚህ ጦርነት እንደሚሳተፉበት በመጽሐፍ ቅዱስ ላይም ተቀምጧል። የጥንቷ ፉጥ ወይንም ደግሞ ፑንት የአሁኗ ሊቢያም በዚህ ጦርነት ላይ ስሟ ተጠቅሷል። ጎሜል የተባለችው ስፍራና ከሩቅ ሰሜን የሚመጡ ህዝቦችም በዚህ ጦርነት እንደሚሳተፉበት ይነገራል። ታዲያ በዚህ መሰረት ሩሲያ፣ ኢራን፣ ሱዳን፣ ኢትዮጵያ ወይንም ህንድ፣ ሊቢያና ቱርክ ወይም ምስራቃዊ ክፍሎች፣ አርሜኒያና አዘርባይጃን በዚህ ጦርነት እንደሚሳተፉበት በመጽሐፈ ሕዝቅኤል ምዕራፍ 38 እና 39 ላይ ሰፍሮ እናገኛለን። ታዲያ ይህ ጦርነት በአሁኑ ሰዓት የበርካታ የመጽሐፍ ቅዱስ ተርጓሚዎችንና ተንታኞችን ትኩረት ስቧል። በአሁኑ ሰዓት የተቀሰቀሰውን የኢራንንና የእስራኤልንም ግጭት ተከትሎ በርካታ የመጽሐፍ ቅዱስ ተርጓሚዎችና ተንታኞች ይህንን የጎግ ማጎግ ጦርነት በማንሳትና በማውሳት ምናልባትም ይህ የኢራንና የእስራኤል ጦርነት ከዚህ ጦርነት ጋር ተመሳሳይነት አለው በማለትም እየገለጹ ይገኛሉ። ምክንያቱም ይህ ግጭት ከሕዝቅኤል ትንቢት ጋር የሚጣጣም አስደናቂ መመሳሰሎችም ያሉት እነዚህ የኢራንና የእስራኤል ግጭቶችም አሁን እያሳዩን የሚገኙት በትንቢተ ሕዝቅኤል ላይ የተቀመጡትን የጎግ ማጎግ ጦርነት ነው የሚሉ የመጽሐፍ ቅዱስ ተርጓሚዎችና ተንታኞችም እየተነሱ ይገኛሉ። በመጽሐፈ ሕዝቅኤል ምዕራፍ 38 እና 39 ላይም እንደተገለጸው የጎግ ጥምረት ከተወሰኑ ሀገሮች የተውጣጣ ሲሆን ዛሬ ላይ እነዚህ ጥንታዊ ስሞችም ከሚከተሉት ዘመናዊ ሀገሮች ጋር መመሳሰላቸውም የበርካቶችን ቀልብ ስቧል። ከላይ እንደገለጽኩላችሁ ፋርስ ወይንም ፐርሺያ የአሁኗ ኢራን ይህ በጣም ቀጥተኛ ትስስር ሲሆን በትንቢቱ ውስጥም ኢራን ወይንም ደግሞ ፋርስ በግልጽ ተቀምጣም እናገኛለን። ሮሽ፣ መጎግ፣ መሳሳልና ቱባ በመባል የተገለጹትም እነዚህ ቦታዎች በአሁኑ ጊዜ በሩሲያ አካባቢ የሚገኙ ክፍሎች እንደሆኑም ይነገራሉ። ጎሜርና ቤት ቶርጋማ ተብሎ የተጠቀሱትም በመጽሐፈ ሕዝቅኤል ላይም ስማቸው እንደዚህ የሰፈረውም እነዚህ ቦታዎች በአሁኑ ጊዜ የቱርክ ግዛት ሆነው የሰሜን ሀገሮች ሲሆኑ ከዘመናዊቷ ቱርክ አካባቢዎች እንደሚገኙም ይገለጻሉ። እንዲሁም ኩሽ በመባል የተቀመጠውን ቦታ የአሁኗን ኢትዮጵያና ሱዳንንም እንደሚያጠቃልል እንዲሁም ፉጥ ወይም ፑንት የተባለው ስፍራ ደግሞ ሊቢያንም እንደሚያጠቃልል ይገለጻል። የመጽሐፍ ቅዱስ ተርጓሚዎችና ተመራማሪዎችም በአሁኑ ሰዓት ይህንን እውነት በስፋት ለዓለም ሀገር እየገለጹ ይገኛሉ። ከላይ እንደገለጽኩላችሁም የኢራን ከሩሲያና ከቱርክ ጋር ያለው ወታደራዊና ፖለቲካዊ ትብብርም እየጠነከረ መምጣቱ በትንቢቱ ላይ ከተጠቀሱት አገሮች ጥምረት ጋር ተመሳሳይነትም አለው። በተለይም እነዚህ ሀገሮች በሰሜን በኩል እስራኤልን የሚያጠቁበት ሁኔታም በትንቢቱ ላይ በግልጽ ተቀምጦልናል። በዚህም ጦርነት ላይ የኢራንን ሚና ስንመለከት በተለይም የኢስላሚክ ሪፐብሊክ አመራር የሆነችው ኢራን እስራኤልን ለማጥፋት የምታደርገው ጥሪና የሐማስን፣ ሂዝቦላን የመሳሰሉ ቡድኖችን መደገፏ በመጽሐፈ ሕዝቅኤል ምዕራፍ 38 ከቁጥር 15 ላይ ከሩቅ ስፍራ ትመጣለ ታላቅ ሰራዊትና ብዙ ፈረሰኞችም ከሚለው መግለጫ ጋር መመሳሰሉ ኢራን በመንፈሳዊ ተቃዋሚነቷ ከእስራኤል ጋር መጣላቷ ይህንን በግልጽ ያሳያልም ተብሏል። የእስራኤል ሁኔታም በአሁኑ ሰዓት አንዳንድ ተንታኞች የዛሬዋ እስራኤል ኃይለኛ ሰራዊት፣ የአየር ኃይልና
የብረት ጉልጓል መከላከያ ያላት ብትሆንም ህዝቦቿ ግን በዕለት ተዕለት ህይወታቸው ሰላማዊ ናቸው። ይህም በመጽሐፈ ሕዝቅኤል ምዕራፍ 38 ከቁጥር 11 ላይ እንደተገለጸው ሰላማዊ ህዝብ በአጥርና በበር ያለ ግንብ ከተማ የለሽ አገር ሁኔታን የሚያስታውስ መሆኑም የአሁኗ እስራኤልን በደንብ የሚገልጻት አገላለጽ ነው። በትንቢተ ሕዝቅኤል በምዕራፍ 38 ከቁጥር 11 ላይ የተጠቀሰው የሚሉ በርካታ የመጽሐፍ ቅዱስ ተርጓሚዎችም ይህንን ጦርነት በመጨረሻው ዘመን ይነሳል ተብሎ በመጽሐፈ ሕዝቅኤል ከተቀመጠው የጎግ ማጎግ ጦርነት ጋር እንዲያመሳስሉትም ምክንያት ሆኗቸዋል። ብዙ አማኞችም ይህንን ግጭት እንደ መንፈሳዊ ውጊያም እየተረጎሙት ይገኛሉ። ከአይሁድ እምነት አንጻርም ጦርነቱ የሰው ልጅ በራሱ ጥንካሬ ላይ ያለውን እምነት ጎግ የሚለው ስያሜ ጋግ ከሚለው የዕብራይስጥ ቃል ጋር ተመሳሳይ ሲሆን ትርጉሙም ጣራ ማለት ነው። እናም በእግዚአብሔር ላይ ያለው እምነት ድካምን የሚያመለክት ሲሆን በዚህም መካከል ያለውንም ትግል ያሳያል በማለትም አይሁዳውያን ይህንን ጦርነት እንዲህ ባለ መልኩ ይፈቱታል። ከክርስትናው አንጻርም ስንመለከት ይህ ግጭት የመጨረሻው ዘመንና የኢየሱስ ክርስቶስን መምጣት ሊያመለክት እንደሚችልም ይታመናል። ነገር ግን አንዳንድ የክርስትናው ሊቃውንት ከፖለቲካዊ ክስተቶች ይልቅ በመንፈሳዊ ዝግጁነት ላይ ማተኮር አስፈላጊ መሆኑንም ያስጠነቅቃሉ። ፖለቲካዊ ጦርነትም በአሁኑ ላይ በዓለማችን ላይ የምናያቸው ግጭቶችና ጦርነቶችም በመንፈሳዊ መነጽር ካላየናቸውና በመንፈሳዊ ዝግጅት ካልተዘጋጀንባቸው ወደ ከፋ እልቂትና ወዳልተፈለገ አሰቃቂ እልቂቶችን ወደሚያስከትል ግጭትም እንደሚያመራ በርካታ የቤተ ክርስቲያን ሊቃውንት ያስጠነቅቃሉ። ምንም እንኳን እነዚህ ከላይ የተጠቀሱት ሀገሮች በዚህ ጦርነት ላይ መሳተፋቸው በአሁኑ ሰዓት በእስራኤል በአሜሪካና በኢራን መካከልም የተቀሰቀሰው ጦርነት ከዚህ ጦርነት ጋር እንደሚመሳሰል በርካታ የመጽሐፍ ቅዱስ ተርጓሚዎች ቢተነትሉም እነዚህ መመሳሰሎች ግን በርካታ ተቃርኖዎች እንዳሏቸው ግን የማይካድ ሀቅ ነው። እነዚህ ዘመናዊ ሀገሮች በመጽሐፈ ሕዝቅኤል ላይ ከተቀመጠው ትንቢት ጋር መተሳሰራቸውና መዛመዳቸው በሊቃውንቱ ዘንድ ተቀባይነት ያለው ትርጓሜ ቢሆንም በራሱ በመጽሐፍ ቅዱስ ውስጥ በግልጽ አልተቀመጡም። ስለዚህ እነዚህ ትስስሮች እርግጠኛ ሊያደርጉን አይችሉም የሚሉ መላምቶችም በበርካቶች ዘንድ እየተነሳም ይገኛል። እንዲሁም ደግሞ በክርስትና ውስጥ በአሁኑ ሰዓት ያለው የተለያየ እምነትና የተለያየ አስተምሮ እንዲሁም የተለያየ ትርጓሜ ለዚህ ጦርነት የሚሰጡትን ትርጉምና ፍቺ ትልቅ አጠራጣሪ ነጥብ ነው። አንዳንዶች እነዚህን ክስተቶች ወይንም ደግሞ በትንቢተ ሕዝቅኤል ምዕራፍ 38ና 39 ላይ የተጠቀሰውን ሀሳብ እንደ ቀጥተኛ ትንቢት እንደሚፈጸም ትንቢት አድርገው ሲተረጉሙት፣ ሌሎች ደግሞ በምሳሌያዊ መንገድ መተርጎማቸው ትልቅ ክፍተትም ተደርጎ ይወሰዳል። እንዲሁም ደግሞ አንዳንዶች ይህንን ትንቢት ለፖለቲካዊ ዓላማ መጠቀማቸውም ይህንን ሀሳብ ትልቅ ጥያቄ ምልክት ውስጥ የሚያስገባዋል። እንደ ጦርነት ማስተባበሪያ አድርገው መጠቀማቸው እንዲሁም ደግሞ በትንቢቱ መሰረት በመጨረሻው ሰዓት እስራኤል በእግዚአብሔር ረዳትነት ታሸንፋለች የሚለውንም ሀሳብ በመውሰድ ይህ ለፖለቲካ ዓላማ፣ ለፖለቲካ ፍጆታ እንዲሁም የእስራኤልን አሸናፊነትና ጥንካሬ ለማሳየት የተቀመጠ ሀሳብ እንጂ በትክክልም የሚሆን አይደለም በማለትም ወይንም ደግሞ የመጨረሻው ዘመን የምጽአቱ ምልክት የሆነውን የጎግ ማጎግ ጦርነት ከአሁኑ የኢራን የአሜሪካና የእስራኤል ጦርነት ጋር ማዛመዳችን ትክክል አይደለም በማለትም በርካቶች ሲቃወሙትም ይስተዋላሉ። የሆነ ሆኖ የአሁኑ የኢራንና የእስራኤል ግጭት ግን በመጽሐፈ ሕዝቅኤል ከተገለጸው የጎግ ማጎግ ጦርነት ትንቢት ጋር በርካታ መመሳሰሎች እንዳሉት ግን የማይካድ ሀቅ ነው። እነዚህም በዋናነት ኢራን በጠላት ጥምረት ውስጥ መጠቀሷ፣ የሩሲያና የቱርክ ተሳትፎ እንዲሁም የእስራኤል ወቅታዊ ሁኔታም ለዚህ ትንቢት ትልቅ ማሳያዎች ናቸው። እነዚህ ትስስሮች ትርጓሜዎች እንጂ የማይካዱ እውነት መሆናቸውን በትክክል ማረጋገጥ አይቻልም። በተለይም የእስራኤል ወቅታዊ የመከላከያ አቅምና የጦርነቱ ተፈጥሮ ከትንቢቱ ጋር ሙሉ በሙሉ አለመጣጣሙም የአሜሪካና የኢራን ጦርነት የምጽአቱ ምልክት የሆነውን በትንቢተ ሕዝቅኤል
ምዕራፍ 38 ከቁጥር 39 ላይ የተቀመጠውን የጎግ ማጎግ ጦርነት የሚያሳይ አይደለም የሚሉ ተቃራኒ ድምጾችም በሌላ ጎራ ይሰማሉ። የሆነው ሆኖ እኛ ግን ማንኛውም ጦርነት፣ ማንኛውም የዜጎች እልቂትና መከራ፣ ግፍ፣ በደል በምድራችን ሲፈጸም ወደ እግዚአብሔር መጮህና ይህንን መከራ እንዲያስታግስልን በእንባ በሐዘን በልብ መሰበር ወደ እግዚአብሔር መጮህና ማልቀስ እንዲሁም እግዚአብሔርን መጠየቅ እንዳለብን እናምናለን። ጦርነቱን እግዚአብሔር አምላክ ከኛ ያርቅ። የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።